እንዲህ ያለን ትምህርት መርሃ ግብር ላይ ደርሰናል። እርሱንም የሚያስተምሩ መምህራችን ዲያቆን ዮሴፍ ይሆናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። ክቡር አባታችን መላከ ሰላም ጌታነህ እንዳለ የደብራችን አስተዳዳሪ አባቶቻችን፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞቻችን፣ እህቶቻችን፣ የሰንበት ትምህርት ቤት አባላት እንደዚሁም በዛሬ ዕለት የምትመረቁ ሕፃናት እግዚአብሔር የሚወዳችሁ እንዲሁም ወላጆቻቸው ልጆቻችሁ እግዚአብሔርን እንዲያውቁት እግዚአብሔርን እንዲመስሉት በሱም ቤት በሱ ፈቃድ በሱ ሀሳብ በሱ ምክር በሱ ትእዛዝና ትምህርት ስር እንዲያድጉ ወደ ቤተ ክርስቲያን ያመጣችኋቸው እናንተም እነሱን ተከትላችሁ የመጣችሁ ወላጆችም እንደዚሁ በእግዚአብሔር ስም እንደምን አላችሁ? እንደምን ለዚህ ቀን ደረሳችሁ? እንደምን ቆያችሁ? ልጆችስ እንዴት ዋላችሁ? እናንተስ ሕፃናት ደህና ናችሁ? አሜን። እግዚአብሔር አምላካችን ቸርነቱን ስላበዛልን ስሙ የተመሰገነ ይሁን። እግዚአብሔር ትዕግስቱን ፍቅሩን ስላበዛልን ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለሰንበት ትምህርት ቤቱም እንደዚሁ የሰንበት ትምህርት ቤት ወንድሞቻችን፣ የሰንበት ትምህርት ቤት ወጣቶች፣ ሰንበት ቤት አገልጋዮች እንደዚሁ ልክ እንደነዚህ ሕፃናት በዚህ አይነት ህይወት ውስጥ የማለፍ እድል በማግኘት በአብዛኛው እንደዛም ላይሆንም ይችላል። ብቻ ግን ያንን እድል ደግሞ መልሰው ለትናንሾቹ ለመስጠት ደግሞ የበኩላቸውን ጥረት ያደርጋሉ። እንደዚሁ ለሰንበት ትምህርት ቤቱ ትልቅ ስኬት ነው፣ ለደብሩ ትልቅ ስኬት ነው፣ ለወላጆች ትልቅ ስኬት ነው። ይሄ ዕለት ለነሱ ለልጆቹ ለሕፃናት በተለይ የነገ ህይወት በጎ ትውስታቸው ነው የሚሆነው። የትልቁ የመንፈሳዊ ህይወት የተጋድሎ መስመር መጀመሪያቸው ነው የሚሆነው እና ይሄ ዕለት ልዩ ነው። እግዚአብሔር እንኳን ለዚህ ዕለት አደረሳችሁ፣ እንኳን ደስ አላችሁ። ደስ ብሏችኋል? ማን ይመስገን? እግዚአብሔር ይመስገን። እንደ አምላካችን ቅዱስ ፈቃድ እኔ በእውነት እዚህ እናንተ ፊት ቆሜ ማስተማር ወይ ደግሞ መናገር የሚገባኝ አይደለሁም። ነገር ግን እያንዳንዱ በቤተክርስቲያን ውስጥ የሚከናወነው ድርጊት ሁሉ የእግዚአብሔር ቸርነትና ምሕረት መገለጫ ነው። ስለዚህ እኔ በእናንተ ፊት መቆምም በእውቀት ወይ ደግሞ በብቃት ሳይሆን የእግዚአብሔር ቸርነትና ምሕረት የትዕግስቱና የፍቅሩ መገለጫ ነው። ስለዚህ እግዚአብሔር ሁላችንን እንዲያስተምረን መልካም ፈቃዱ ይሁንልን። በአጭር ደቂቃዎች ልንነጋገር የምንሞክረው በአንደኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 4 ባለው ኃይለ ቃል ላይ መነሻ አድርገን ነው። ይህም እንደዚህ ነው የሚለው፣ በርታ ሰውም ሁን። በርታ ሰውም ሁን። ምንድን ነው የሚለው? ቃሉን የተናገረው ልበ አምላክ የተባለ ነቢዩ ንጉሱ ቅዱስ ዳዊትን የተናገረው ደግሞ ለልጁ ለሰለሞን ነው፣ ወይ ደግሞ ጠቢቡ ሰለሞን ተብሎ የሚታወቀው ማለት ነው። እና ቅዱስ ዳዊት ይሄንን ቃል የተናገረው በስተእርጅናው በእድሜው ዘመን ፍጻሜ እንደዚሁም ደግሞ ሊሞት በደረሰ ጊዜ ነው። እና መጽሐፉ እንደዚህ ነው የሚነበበው። ከዛ አንብበን ጥቂት መልእክቶችን እንደ እግዚአብሔር ፈቃድ ልንነጋገር እንሞክራለን። አንደኛ ነገሥት ምዕራፍ 2 ከቁጥር 1 ጀምሬ ሳነብ እንደዚህ ነው የሚለው። አላችሁ? ከቃሉ ጋር ናችሁ? ስለዚህ ብዙ ሰዓት ስለማንወስድ በትኩረት ለመስማት ሞክሩ። ቃሉ ደግሞ የሚተላለፈው ለሁላችሁም አይደለም። እሺ፣ ለእያንዳንዱ ሰው እግዚአብሔር የሚናገረው ለሁሉም ሰው አይደለም፣ ለእያንዳንዱ ሰው። ስለዚህ እያንዳንዳችን ለመስማት እንሞክር። እናቶቻችን፣ እህቶቻችን ከኋላ ያላችሁትም ይሰማል። ስለዚህ ሁላችሁም ትኩረት ያስፈልጋል ማለት ነው። እግዚአብሔር በቸርነቱ ለሁላችንም ለእያንዳንዳችን ይናገራል። ስለዚህ ከመጣን አይቀር የሆነች ነገር ይዘን ልንሄድ ይገባል ማለት ነው። ስለዚህ እግዚአብሔር ከሁላችን ጋር ይሆን። እንደዚህ ይላል ቃሉ፣
ዳዊትም የሚሞትበት ወራት ደረሰ። ምን የሚሆንበት? የሚሞትበት ወራት ደረሰ። ማን ማለት ነው? ቅዱስ ዳዊት። ያ ቅዱስ ዳዊት እግዚአብሔር እንደ ልቤ ያለው በመዝሙረ ዳዊት በመጽሐፍ ቅዱስ ውስጥ ሰፊው ረጅሙ የመጽሐፍ ቅዱስ ክፍል ነው መዝሙረ ዳዊት በብሉይ ኪዳን ማለት ነው። በአዲስ ኪዳን ደግሞ ሌሎች በጣም ከዚህ የሚሰፉ የሥርዓት መጽሐፍት የሚባሉ በተለይ 8ቱ አሉ። ነገር ግን መዝሙረ ዳዊትን ከመዝሙር መጽሐፍት በጣም ሰፊው መዝሙር ነው። ያንን የጻፈው ቅዱስ ዳዊት በገና በመደርደር እግዚአብሔርን በማመስገን የሚታወቀው ያ ቅዱስ ዳዊት ከእረኝነት የተመረጠው ታላላቅ ወንድሞቹ እያሉ እግዚአብሔር ከእረኝነት ከበግ ጠባቂነት እሱን የመረጠው ታናሽ ነው ብሎ ሳይንቀኝ በጎች ጠባቂ ነበርኩኝ ይላል መዝሙር ስለ ራሱ በተናገረበት በእንተርስ በምንለው የመጨረሻዊ መዝሙር ክፍል ላይ ማለት ነው። እና እውቀትም አልነበረኝም እንደ ሌሎች ውበትም አልነበረኝም እንደዚህ እግዚአብሔር ግን መረጠኝ ነው። ስለዚህ ያ ቅዱስ ዳዊት እንደገና እግዚአብሔር ከቀባው በኋላ ለእስራኤል የመጀመሪያው ንጉሥ በነበረው በሳኦል ፋንታ ሳኦል ሲበድልና አካሄዱን ከእግዚአብሔር የተለየ ሲያደርግ እግዚአብሔር ሳኦልን ለክፉ መንፈስ አሳልፎ ሰጠው። በሱ ፈንታ ማን ተቀባ? ያ ቅዱስ ዳዊት በሳኦል ፋንታ ተቀብቶ በእስራኤል ላይ እንዲነግስ እግዚአብሔር የመረጠው ያ ቅዱስ ዳዊት እንደገና በዙፋኑ ላይ የሆዱን ፍሬ ሊያኖር ከእሱም ዘር ሊወለድ እግዚአብሔር ቃል የገባለት ያ ቅዱስ ዳዊት ምን ሊሆን ደረሰ? የሚሞትበት ወራት ደረሰ። እንደማንኛውም ሰው ያ ቅዱስ ዳዊት ክርስቶስ ራሱ እንግዲህ በወንጌል ማቴዎስ ወንጌልን ስናነብ የአብርሃም ልጅ የዳዊት ልጅ ተብሎ ተጠርቷል። በወንጌል ውስጥ ብዙ ቦታ ላይ የዳዊት ልጅ ሆይ ማረኝ ተብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዳዊት ተጠርቷል አይደለ? ያ ቅዱስ ዳዊት የሚሞትበት ወራት ደረሰ እና በንግስና እስራኤላውያንን የመራ ጎልያድን የገደለ ለብዙ ዘመናት ንጉስ ከሆነ በኋላ በእረኝነቱ ዘመን ይደረድራት የነበረችውን በገናውን እየደረደረ በቤተ መንግስትም በእረኝነትም እግዚአብሔርን ያልካደ ያ ቅዱስ ዳዊት የሚሞትበት ወራት ደረሰ። በዚህ ጊዜ ለልጁ ለሰለሞን አንድ ቃል ተናገረው። ይሄ ምንድነው? ዳዊትም የሚሞትበት ወራት ደረሰ። ልጁ ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን መንገድ ሁሉ እሄዳለሁ፣ በርታ ሰውም ሁን። ምን በል? በርታ ሰውም ሁን እና እኔ የምድሩን ሁሉ መንገድ እሄዳለሁ ማለት ከኔ በፊት የነበሩ አባቶቼ ሁሉ ያለፉበት መንገድ አልፋለሁ። ስለዚህ ሰው ሁሉ ይሞታል አይደለም? ሰው ሁሉ ይሞታል። እንሞታለን አይደለም? አንሞትም? አላችሁ? ከቃሉ ጋር ናችሁ? ድምጻችሁ አይሰማም አላችሁ? እሺ። ሰው ሁሉ ምን ይሆናል? ይሞታል። ቅዱስ ዳዊትም የሰውን ሁሉ መንገድ ሊሄድ ነው። ያ የሰው ሁሉ መንገድ ያ ሞት ነው። ስጋዬ ሞት በስጋ ሞት ከዚህ ዓለም ላልፍ ነው እና ወደዛ እንጋው እንጂ አስቀድሞ ጠይቆ ነበረ። ቅዱስ ዳዊት ጠይቆ ካልተመለሱለት 3 ጥያቄዎች የሚባለው አንዱ የሚሞትበትን ቀን አለማወቁ ነው። በዚህኛው ጊዜ ሸመገለ፣ አረጀ። የሚደረግለት እያንዳንዱን ነገር አይምሮ ከሚቆጣጠርበት አቅም በላይ ሆነ። ስለዚህ በሱ ዙፋን ላይ ሌላ ሰው አነገሰ። መምራትም ምንም እያቃተው መጣ። ስለዚህ የሚሞትበት ወራት መድረሱ በዚህ ታወቀ ማለት ነው። ስለዚህ የመጨረሻ ቃል ኑዛዜ ነው ይሄ። ስለዚህ እያንዳንዱ እግዚአብሔር ያደለው ፍሬ የሰጠው በስጋ በወለደው ልጅ ይቀጥላል። በቤተ ክርስቲያን ልጅ በስጋ በመውለድ ብቻ አይደለም አይደለም፣ በቆብም ይወለዳል፣ በትምህርትም በክህነትም እንደዚሁ ማለት ነው። ስለዚህ ሰው ሲሞት በዚህ ዓለም ላይ ትቶት የሚሄደው ከሱ በኋላ የሚኖር የእሱን ስም ይዞ የሚኖር ዘሩ ለተካው ዘሩ ኑዛዜ ይናገራል። ስለዚህ ቅዱስ ዳዊት አሁን ይህን ውረስ ስለ ንብረት ስለ ሀብት አይደለም ያለው። ምን አለው? ምንድን ነው ያለው? በርታ ምን ሆነ? በርታ ሰውም ሆነ አለው። እና ይህንን ቃል በደንብ ልትጠይቁ ራሳችሁንም ልትጠይቁ በዚህ ቃል ዙሪያ ብዙ ልታስቡ ይገባል ብዬ አስባለሁ። ጠቢቡ ሰለሞን ቅዱስ ዳዊት ያሳደገው ልጁ ነው፣ የወለደው ልጁ ነው፣ ሰው ነው። የሚያስብ የሚናገር የሚራመድ ሰው ነው። እነዚህ ልጆች ሰዎች ናቸው። እዚህ ያለነው ሰዎች ነን አይደለም?
እንደኛ ያለውን ሰው ነው ሰው ሁን ያለው። ምን ማለት ነው? ምን አይነት ሰው ሁን ያለው? ይህንን ሁላችንም ራሳችንን ልንጠይቅ። ቅዱስ ዳዊት ሰው ሁን ሲል፣ የእግዚአብሔር ሰው ሁን ሲል፣ የእግዚአብሔር ቃል ሰው ሁን ሲል ምን ማለት ነው የሚለውን ራሳችንን ልንጠይቅ ይገባል። ቅዱስ ዳዊት ልጁን ሰለሞንን ሰው ሁን ሲል ምን አይነት ሰው ሁን አለው? ይሄ የእግዚአብሔር ሰው፣ ይሄ እግዚአብሔር እንደ ልቤ ያለው ሰው፣ ልጁ እንዲሆንለት የፈለገው ሰው ወይ ደግሞ በሱ አንደበት፣ በሱ መንፈስ፣ በሱ አስተሳሰብ ሰው ማለት ምን ማለት ነው የሚለውን ፈልገን ልናገኝ፣ ልጆቻችንም ራሳችንም እንደዛ ያለ ሰው ልንሆን፣ ይሄ በመጽሐፍ ቅዱስ ሰው ተብሎ የተጠራው አይነት ሰው ልንሆን ያስፈልገናል። በመጽሐፍ ቅዱስ ሰው ሁሉ ሰው አይደለም። በዚህ በአንደኛ ቆሮንቶስ ምዕራፍ 3 ላይ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች፣ የቆሮንቶስ ክርስቲያኖች መጀመሪያው የቆሮንቶስ መልእክት ላይ ነው። የቆሮንቶስ ክርስቲያኖች ቅዱስ ጳውሎስ ሄዶ አስተምሮ አጥምቋቸዋል፣ ቅዱስ ጴጥሮስን፣ ሌሎች ደቀ መዛሙርትን። እነሱ ከሄዱ በኋላ ግን ተከፋፈሉ። ግማሹ እኔ የጳውሎስ ተከታይ ነኝ ይላል፣ ግማሹ የጴጥሮስ ተከታይ ነኝ ይላል። እንደገና በዘረኝነትን ይከፋፈላሉ። በዛ ቦታ ላይ አላችሁ፣ በቃሉ ጋር ናችሁ? አዎ። እና ግሪካውያን አሉ ቆሮንቶስ ውስጥ፣ አይሁዳውያን አሉ፣ ሮማውያን አሉ ገዢዎቻቸው። አይሁዳውያኑ እኛ ከጥንት ጀምሮ የእግዚአብሔር ሕዝቦች ነን ብሎ ስለሚሉ በዛ ይመካሉ። ግሪካውያኑ እኛ ከጥንት ጀምሮ የፈላስፎች የተመራማሪዎች አዋቂዎች ነን ብሎ ስለሚያስቡ በዛ ይመካሉ። ሮማውያኑ እኛ ገዢ ነን ስለሚሉ በዛ ይመካሉ። ክርስቲያን ከሆኑም በኋላ እያንዳንዱ ሌላውን ሐዋርያ እኔ ጴጥሮስ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ እያለ ተከፋፈለ። ቅዱስ ጳውሎስ ምን አላቸው? በጳውሎስ ስም ተጠመቃችሁ ወይ? በጴጥሮስ ስም ተጠመቃችሁ ወይ? የተጠመቃችሁ በክርስቶስ አይደላችሁ? እንዲህ ብላችሁ ከተከፋፈላችሁ ሰዎች ብቻ መሆናችሁ አይደላችሁም ወይ ይላቸዋል። ምኖች ብቻ? ከቃሉ ጋር ናችሁ? ምኖች ብቻ መሆናችሁ አይደላችሁም ያለው? ሰዎች ብቻ መሆናችሁ አይደላችሁም ወይ? ምን ማለት ነው? ክርስቲያኖች አልሆናችሁም ማለት ነው። የእግዚአብሔር ልጆች አልሆናችሁም ማለት ነው። ስለዚህ በዚህ ዓለም ላይ ያለ ሰው ሁሉ ሰው ብለን በምንጠራበት ትርጉም ክርስቲያን እንደዛ አይደለም። አሁን ቅዱስ ዳዊት ለልጁ ሰው ሁን ያለው ሰውነት እንደዛ ያለው እንደዚህ ዓለም ያለው ሰውነት አይደለም። ይሄ ያልተለወጠው ሰውነት ነው። ዘረኝነት ያለበት፣ ጣዖት አምልኮ ያለበት፣ ራስን ማምለክ በእኛ ዘመን ደግሞ አለ አይደል? ኃጢአተኝነት፣ ዝሙተኝነት ምናምን ብዙ በመጽሐፍ ቅዱስ የተጠቀሱ አሉታዊ ጉዳዮች አሉ። እንደዛ አይነት ህይወት ውስጥ ስንኖር ሰው ብቻ መሆናችን ነው። ይሄ ቅዱስ ዳዊት የሚለው ሰውነት ከዛ ከፍ ያለ የተለወጠ ሰውነት ነው። ስለዚህ ምን ሁን አለው? ሰው ሁን አለው እና በኦሪት ዘፍጥረት ምዕራፍ 1ን ስናነብ ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በአርአያችንና በአምሳላችን እንፍጠር። ስለዚህ በእግዚአብሔር አእምሮ የሰው ምስል በእግዚአብሔር ዓላማ እግዚአብሔር ሰውን ሲፈጥር ቀዳሚው ኦሪጂናል የምንለው ሰውነት ሰው መሆን ምንድን ነው? የሰው ማዕረግ፣ የሰው ልክ፣ የሰው ክብር ሰውነት ምንድን ነው ስንል እሱን ነው የሚያሳየን። እዚህ ጋር በቃ ሰውነትን ትርጉም ፍለጋ እግዚአብሔር ሰውን ሲፈጥር ምን ብሎ ፈጠረው የሚለውን ማየት ነው። ሰውን በአርአያችንና በአምሳላችን እንፍጠር። በምናችንና በምናችን? በአርአያችንና በምሳሌያችን። ይሄ እግዚአብሔርን መምሰል የምንለው እሱን ነው። የእግዚአብሔር ሰው በእግዚአብሔር አርአያ ተፈጠረ። in God's image and likeness በእግዚአብሔር አርአያና ምሳሌ ተፈጠረ። ምን ማለት ነው? እግዚአብሔርን የሚመስል እንደ እግዚአብሔር የእግዚአብሔርን አርአያ የእግዚአብሔርን ፈለግ የሚከተል በባህሪ የእግዚአብሔር የሆኑ እሴቶች ሁሉ በጸጋ ደግሞ የእሱ የሆኑ። እግዚአብሔር በባህሪው ፈጣሪ ነው። የሰው ልጅ በጸጋ ይፈጥራል፣ ያደርጋል፣ ይተገብራል። ካለ መኖር ባይሆንም እንደ እግዚአብሔር ካለ ነገር ይፈጥራል አይደለም። እውቀት በባህሪው የእግዚአብሔር ነው። እግዚአብሔር በባህሪው አዋቂ ነው። የሰው ልጅ በጸጋ አዋቂ ነው። እግዚአብሔር በባህሪው ገዢ ነው። የሰው ልጅ በጸጋ ገዢ ነው። እግዚአብሔር ቅዱስ ነው በባህሪው።
ቅድስና ለሰው ልጅ በጸጋ የተሰጠው ሀብቱ ነው። እግዚአብሔር በባህሪው ዘላለማዊ ነው። ይሄ ዘላለማዊነት ለሰው ልጅ በጸጋ የተሰጠ ነው። እግዚአብሔር በባህሪው አምላክ ነው። አምላክነት በጸጋ ለሰው ልጆች ተሰጥቷል። ሙሴን አምላክ አድርጌ ሾሜሃለሁ ነው ያለው እግዚአብሔር። እንዲህ ያለ የከበረ ፍጥረት ሆኖ ነው ሰው የተፈጠረው። በሀገራችን እንኳን አንድ ፈላስፋ ምን ይል ነበር? የሰው ልጅ የተፈጠረው በምግባሩ እንደ ላሊበላ ንጉሥ፣ እንደ እግዚአብሔር ደግሞ ቅዱስ ሊሆን ነው የተፈጠረው እና መጽሐፉ እንዲህ ይላል፣ ሰውን በአርአያችንና በአምሳላችን እንፍጠር። እግዚአብሔር ሰውን ዝም ብሎ ለመፍጠር ብቻ አልፈጠረው፣ በዓላማ ነው የፈጠረው። ይሄንን ሰውነት ነው ቅዱስ ዳዊት የሚለው ለልጁ። በዚህ ቃል ውስጥ ራሳችንንም ልጆቻችንንም እናስብ፣ የራሳችንንም የልጆቻችንንም ነገ እናስብ። ነጋቸውን ስናስብ የዚህ ምድር ብቻ አይደለም የሰማዩንም እናስብ፣ የራሳችንንም እንደዛው ማለት ነው። እና እግዚአብሔር ምን አለ? በዓላማ ነው የፈጠረው፣ በአርአያችንና በአምሳላችን እንፍጠር። ለምን? የባህር አሳዎችንና የምድር አራዊትን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ ይገዛ ዘንድ። እግዚአብሔርም ሰውን በእግዚአብሔር አምሳል ሰውን ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትን፣ የባህር አሳዎችንና የምድር አራዊትን፣ የሰማይ ወፎችንና እንስሳትንም ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ሰው ገዢ ሊሆን የተፈጠረው፣ ሰው ንጉሥ ሊሆን የተፈጠረው፣ ሰው እንደ እግዚአብሔር ቅዱስ የከበረ ሊሆን ነው የተፈጠረው። በማን? በእግዚአብሔር አምሳል፣ በእግዚአብሔር አርአያ። እንደዛ ሆኖ እንዲኖር ነው የተፈጠረው። እንደዛ ሆኖ እንዲኖር በዚህ በሐዲስ ኪዳንም እንደዚሁ በቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ እንደምናየው ስለ ጌታችን ምንድን ያለው? የእግዚአብሔር ልጆች የሆኑ ዘንድ በእርሱ ያመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ጌታችንም በዮሐንስ ወንጌል ምዕራፍ 10 ላይ እኔ የወይን ግንድ ነኝ፣ እናንተ ደግሞ ምንድን ናችሁ? ቅርንጫፎች ናችሁ፣ የክርስቶስ ብልቶች ናችሁ፣ የአካሉ ክፍሎች ናችሁ ነው የሚለው። ስለዚህ ሰው እንዲህ ያለ ክቡር ፍጥረት ሆኖ ነው የተፈጠረው። እንዲህ ላለ ለከበረ ዓላማ ነው የተፈጠረው። ቅዱስ ዳዊት በርታ ሰውም ሁን አለው። ሰው ሁን ሲል እንዲህ ያለውን ሰው ማለት ነው። በእግዚአብሔር አርአያና አምሳል የተፈጠረውን አይነት ሰው ማለት ነው። ለንግስና ንግስና ስንል ሁሉ ንጉሥ ሆኖ ሀገር ይገዛል ማለት አይደለም። ሰው በስራው ንጉሥ ይሆናል። ሰው በስራው ቅዱስ ይሆናል። በየተሰጠበት ክፍሉ እንደየ ዕጣ ፈንታው እንደየ ዕድል ፈንታው ማለት ነው። ስለዚህ ዛሬ የምናስመርቃቸው ልጆች እግዚአብሔር የሰጠን በኋላ የሚታደል አንድ ወረቀት አለ ይመስለኛል። ልጆች የእግዚአብሔር ስጦታዎች ናቸው አይደለም ያለው ቅዱስ ዳዊት ራሱ። እነዚህ ልጆች እነዚህ ስጦታዎች ሆነው የተሰጡ ልጆች የተፈጠሩት እንደዚህ ላለ የከበረ ሕይወት ነው። ዛሬ የምናስመርቃቸው ልጆች እንዲህ ላለ ሕይወት የተመረጡና የተፈጠሩ ልጆች ናቸው። ስለዚህ ቅዱስ ዳዊት አሁን ልጁን ጠቢቡ ሰለሞን ምን ሆነ አለው? አዎ ያንን ይዘረዝረዋል። ምን ብሎ ለቅዱስ ዳዊት ሰው ምን አይነት ነው? ስለዚህ ልጆቻችን ምን አይነት እንዲሆኑ ነው የምንፈልጋቸው? ምን አይነት ሕይወት እንዲኖራቸው ነው ምናሳድጋቸው? እንደዚሁ ልጅ ማሳደግ ከባድ ነው አይደል? ከባድ ነው አይደል? አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ እንዲህ ይላል፣ እኔ ንፋስን እንደሚጎስም ሰው እንደዚሁ አልጋደልም፣ ያለ ሀሳብም እንደሚሮጥ ሰው እንደዚሁ አልሮጥም። ለፍሬ ነው፣ በዓላማ ነው፣ ላገኝ ነው፣ ለማሸነፍ ነው፣ ሜዳሊያውን ለማግኘት ነው። እንደዚሁ በከንቱ አልሮጥም ይላል። ስለዚህ ልጅ የሚያሳድገውም ሰው ጎብጦ ደክሞ ብዙ ድካም አይቶ ብዙ ሀሳብ አይቶ ታመሙ፣ ታረዙ፣ ተራቡ ብዙ ዋጋ ይከፍላል። ልጅ የሚያሳድግ ሰው አይደለም። ለምን ነው የሚያሳድገው? ለምን ነው የምናሳድገው? ለምን ብታሳድጉት? ለማሳደግ ብቻ ማሳደግ ብቻ ግብ አይሆንም። በዓላማ ማሳደግ። ለምን? ሰው በዓላማ ስለተፈጠረ። እግዚአብሔር እንዲሁ ሰው ልፍጠር ብሎ አይደለም የፈጠረው። ገዢ እንዲሆን፣ ቅዱስ እንዲሆን፣ ክቡር እንዲሆን በዓላማ ነው እግዚአብሔር ሰውን የፈጠረው። ስለዚህ ልጆች በዓላማ ነው ማደግ ያለባቸው።
በዓላማ ነው መታነጽ ያለባቸው። በዓላማ ነው መወለድ ያለባቸው። እንዲሁ ለመውለድ ብቻ እንዲሁ ለማሳደግ ብቻ ብሎ ነገር የለም ማለት ነው። ስለዚህ ሰው እንዲሆኑ ምን አይነት ሰው? ቅዱስ ዳዊት እንደዚህ ይላል፣ ምስጉን ነው። መዝሙር አንድ ከቁጥር 1 ጀምሮ ስናነብ ምስጉን ነው በዝንጎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው የእግዚአብሔር ሕግ ብቻ ፈቃዱ የሆነ ሕጉንም በቀንና በሌሊት የሚያስብ ሁልጊዜ ሕጉ በፊቱ የሆነችለት ሰው እንዲህ ያለው ሰው ነው ቅዱስ ዳዊት ልጁን ሰለሞንን ሆነ እያለው ያለው ማለት ነው። እና ምን አለ? እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። በወንዝ ዳር የተተከለ ዛፍ፣ ስለዚህ ፀሐይም ያገኛል፣ ውሃም ያገኛል። ይቺ ዛፍ ሁል ጊዜ ምንድነች? ትለመልማለች፣ ፍሬዋንም በየጊዜው ትሰጣለች፣ አትጎሰቁልም። ስለዚህ ይሄ ወንዝ የተባለው የወንዝ ዳር ብሎ ያለው ከላይ የእግዚአብሔር ሕግ ሁልጊዜ በፊቱ የሆነለት የእግዚአብሔር ቃል ሁልጊዜ በፊቱ የሆነለት ማለት ነው። ስለዚህ የሰው ልጅ ትርጉም የሚኖረው የሰው ሕይወት ትርጉም የሚኖረው ሰውን ሰው የሚያሰኘው ከእግዚአብሔር ጋር መኖሩ ነው። በእግዚአብሔር ቃል መኖሩ ነው። እንደ እግዚአብሔር ሕግ መኖሩ ነው። የእግዚአብሔርን ሕግ ሁልጊዜ ማሰቡ ነው። ሰው የሚያደርገን ምንድነው? የእግዚአብሔርን ሕግ ሁልጊዜ ማሰባችን ነው። እየሰማችሁ ነው? የእግዚአብሔርን ሕግ ሁልጊዜ እናስባለን። የእግዚአብሔርን ቃል እናስባለን። ልንኖረው ልንጠነቀቀው ላንችል ይሆናል። ግን ሕሊናችን ለምናደርገው ነገር ሁሉ አላችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በዛ ሰለቻችሁ? ስለዚህ ትኩረታችሁ እዚህ ይሁን። እያንዳንዱ ሰው መስማት አለበት ብያለሁ። ሁሉም ሰው አይደለም፣ ግን እያንዳንዱ ሰው። ስለዚህ የእግዚአብሔርን ቃል እናስበዋለን። በማህበራዊ ግንኙነታችን፣ በውሎ አዳራችን፣ በንጋታችን፣ በምሽታችን ከሰው ጋር ስንነጋገር ክፉ ደግም ሊሆን ይችላል። በዚህ ሁሉ ህይወት ውስጥ እግዚአብሔርን እናስበዋለን፣ ቃሉን እናስበዋለን፣ ሕጉን እናስበዋለን፣ ፈቃዱን እናስበዋለን። ይሄ ከሆነ ምንድነው? ልንስት አንዳንድ ጊዜ ልንወድቅ እንችላለን። ስለዛ ነው ንስሐ የተዘጋጀልን፣ ለዛ ነው አባቶች የተዘጋጁልን፣ ለዛ ነው ቤተክርስቲያን የምታስፈልገን መታከሚያችን ስለሆነች ማለት ነው ሁል ጊዜ። ነገር ግን ሰውነታችን ትርጉም የሚኖረው እግዚአብሔርን ስናስብ ነው። እግዚአብሔርን ማናስብ ከሆነ እግዚአብሔርን ማንፈራ ከሆነ ሕጉ ሁል ጊዜ በፊታችን የማይኖር ከሆነ ምንድነው? ሰዎች አይደለንም። ሰውን ሰው ያደረገው ክርስትና ነው። ሰውን ሰው ያደረገው የእግዚአብሔር ቃል ነው። አለዚያ ሰው አውሬ ነው። የሮማውያኑ ነገስታት አሁን በቤተክርስቲያን ታሪክ የተማርነው ሰንበት ትምህርት ቤት እና በቀደምት የቤተክርስቲያን ታሪክ ስናነብ ሮማውያኑ ነገስታት ስራ ሰርተው ሲደክማቸው መዝናናት ሲፈልጉ ኮሎሲየም በሚባለው ስቴዲየም ከበው ቁጭ ብለው ክርስቲያኖቹ እስኪ የተወሰደ ክርስቲያን አምጡ ብለው የተራበ አውሬ ያመጡና ክርስቲያኖቹ ለአውሬ እየሰጡ ለነፍስ ክርስቲያኖቹ ሲታገሉ ከተራቡ አናብስት ጋር በዛ ይዝናኑ ነበር። ምን ያዝናናል? አሁን ሰው በአውሬ ሲበላ ማየት። አያችሁ፣ ሰው በነፃ ሰው አይሆንም። ሰው እንደዚሁ ሰው መሆን አይችልም። ሰብአዊነት የሚባለው ርኅራኄ የሚባለው ለሰው ልጅ ክብር መስጠት፣ ለፍጥረታት ሁሉ ክብር መስጠት ወዘተ የሚባለው ያለ እግዚአብሔር ቃል ሊመጣ አይችልም። ሰው ያለ እግዚአብሔር አውሬ ነው። ዛሬ የተወለደው ሰው ዛሬ የተወለደው ሕፃን እግዚአብሔር ስጦታ አድርጎ እየሰጠንና ወደፊት የሚሰጡት ልጆች በእግዚአብሔር ቃል በእግዚአብሔር ሀሳብና ፈቃድ ውስጥ ካሳደግናቸው ጸጋዎች ናቸው፣ በረከቶች ናቸው። በእነሱም ጭምር ዋጋ እናገኛለን። መንፈሳዊ፣ ሰማያዊ፣ ምድራዊ በረከት እናገኛለን። በእግዚአብሔር ቃል ካላደገ እግዚአብሔርን በመፍራት እግዚአብሔርን በማሰብ ካላደገ ግን ሰው አይሆንም፣ አውሬ ነው። ዛሬ ሀገራችን ላይ ብዙ መከራ አለ። በብዙ ቦታ ላይ ብዙ ነገር ነው የምንሰማው። ሰዎች በብዙ አይነት ጭካኔና ግፍ ብዙ መከራ ያያሉ። ያን የሚያደርጉ ሰዎች ምንድን ናቸው? ሰዎች ናቸው። ሌሎች ፍጥረት ከሌላ ፕላኔት መጥተው አይደለም። ክርስቲያን ካልሆነ ሰው እንደዛ። አይሁዶች ክርስቶስ ሲመጣ ከአይሁዳውያን ከሮማውያን አገዛዝ ነፃ ያወጣናል ብለው ተስፋ ያደርጉ ነበር። የክርስቶስ ዓላማው ግን አንዱን መንግስት ነቅሎ ሌላውን መተካት ሳይሆን አይሁዳውያን የተማረሩበትን መከራ አጸናብን የሚሉትን የሮማውያን መንግስት ያንን የሚመሩት ሰዎች ናቸው። እነዚያን ሰዎች መለወጥ የክርስቶስ ዓላማ፣ ሰውን መለወጥ። የተለወጠ ሰው ሲሆን ሰው
ምድሪቷ ሰላም ታገኛለች፣ ሀገር ሰላም ይሆናል፣ ህዝብ ሰላም ይሆናል። የተለወጡ ሰዎች ሲበዙ፣ ሰው በክርስቶስ ሰው ከእግዚአብሔር ጋር ሲገናኝ፣ ወደ ቀደመ ክብሩ ሰው ሲመለስ፣ ያ የቀደመ ክብሩ ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር እንድንኖር ወደ ቀደመ ክብራችን እንድንመለስ እግዚአብሔር በቸርነቱ ይርዳል። ስለዚህ ልጆቻችን የተፈጠሩትና የተሰጡን እንዲህ ያለውን የከበረ ህይወት እንዲኖሩ ነው። ይህንን ልናስብ፣ ልናስተውል፣ ራሳችን ልንጠይቅ ይገባል። ዛሬ እነዚህ ልጆች ዛሬ የተሰጡ ነው፣ ወደፊት የሚሰጡ እያንዳንዳችን ሰው ሲባል ባለ ሁለት ዕጣ ፈንታ ነው አይደለም? ባለ ሁለት ዕጣ ፈንታ ነው፣ በሰማይም በምድር አይደለም? አዎ፣ ዘላለማዊ ሞትና ዘላለማዊ ህይወት። የሚወለድ ልጅ ሰው ልጅ እንውለድ ብሎ ሲል ይሄን ማወቅ መቻል አለበት አይደል? ሁሉም ሰው ያውቃል ያስባል ብዬ አስባለሁ። ስለዚህ ሲያሳድግም ከዚህ አንጻር መሆን መቻል አለበት። ዘላለማዊ ህይወትና ዘላለማዊ ሞት አለ፣ ጽድቅና ኩነኔ አለ፣ እግዚአብሔር አለ፣ እግዚአብሔር ይፈርዳል። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ሰውን የሚምርበትንና የሚያድንበትን ምክንያት ነው የሚፈልገው እግዚአብሔር። ነገር ግን ምሕረቱ እንዲገባን ለመዳን የሚሆን ምክንያት እንዲሁ በስራችን አንጸድቅም እኮ፣ ግን ለመዳን የሚሆን ምክንያት ንስሐ፣ ወደ እግዚአብሔር መቅረብ፣ እግዚአብሔርን መፍራት፣ እንደ ክፉ አድርገን እንኳን መጸጸት፣ አምላኬ ይቅር በለኝ ማለት፣ በስጋው ደግሞ መኖር የመሳሰሉ ቤተክርስቲያን የምታስተምረን ህይወት ለመዳን የሚጠቅሙን ምክንያቶች ናቸው። ይሄ አልተገኘባቸው ግን ሊፈረድባቸው ግድ ነው። የእግዚአብሔር ቃል አይታበልም። ስለዚህ ዛሬ የምናሳድገው ሰው ጽድቅና ኩነኔ የሚባል ሁለት ዘላለማዊ ዕጣ ፈንታዎች ያሉት ፍጥረት ነው። ሲያድግም ከዚህ አንጻር መሆን አለበት። ስንደክምለት፣ ስናበላው፣ ስናጠጣው፣ ስናስተምረው፣ ስናለብሰው ከዚህ አንጻር መሆን መቻል አለበት። በከንቱ አልደክመም ያለው ቅዱስ ጳውሎስ፣ ያለ ዋጋ አልጋደልም፣ ለፍሬ ነው የምጋደለው። ስለዚህ ለምግባቸው፣ ለልብሳቸው፣ ለጤናቸው፣ ለትምህርታቸው ጎብጦ ምን ብሎ ወላጅ ሲያሳድግ ለፍሬ ነው ወይ ለዘላለማዊ ሕይወት ወይስ ለዘላለማዊ ሞት፣ ለየትኛው ነው ማሳደግ ብሎ ማሰብ መቻል አለበት። ይሄ ሳይሆን ሲቀር አደገኛ ነው። ዛሬ ጊዜ ወላጅ ብቻ ልጁን አያሳድግም። እንደምታዩት ቴክኖሎጂው አለ፣ ማህበራዊ ሚዲያው አለ፣ ስልክ በቤታችን ቁጭ ብሎ አይደለ? ልጆቻችን እኛ ከምናሳድጋቸው ከምናስተምራቸው በተጨማሪ ዓለምን ደግሞ የፈለገውን በአይምሯቸው ውስጥ በዲናቸው ውስጥ በአስተዳደጋቸው ውስጥ እንዲጨምር የሚያደርግ ነው። ዓለም ላይ ማህበራዊ ሚዲያው ላይ ኢንተርኔቱ ላይ ዛሬ ጊዜ በጣም ብዙ ነገር ነው ያለው። እያንዳንዱ ክፉ የሚያደርገውም ደግ የሚያደርገውም ራሱን ማባዛት ነው የሚፈልገው። ዛሬ ጊዜ ስልጣኔ ተብሎ ሰይጣን አምልኮ ቴክኖሎጂውን ተጠቅሞ የምዕራቡን ዓለም ባህልና ግሎባላይዜሽንን ተጠቅሞ ራሱን ፕሮሞት የሚያደርግበት ነው። ለምን? የራሱን ተከታይ ለማብዛት የሚተጋበት፣ ግብረ ሰዶማዊውም የራሱን ተከታይ ለማብዛት የሚተጋበት፣ መናፍቁም የራሱን ተከታይ ለማብዛት የሚተጋበት ነው። ማንም ላይ አይደለም የሚሰራው፣ እኛና ልጆቻችን ላይ ነው። ስልካችን በተለይ የዚህ በጣም ውስብስብ በጣም ብዙ ነገር ያለበት ዓለም መስኮት ነው። ስለዚህ ልጆቻችን ከዚህ ውስብስብና ግዙፍ ስልክ ስንሰጣቸው፣ ኢንተርኔት ስንሰጣቸው፣ ቴሌቪዥን ስንሰጣቸው፣ ሞባይል ስንሰጣቸው ወዘተ ወደዚህ ዓለም ነው ይላላቸው ያለ ነው። ትጥቅ አላቸው፣ ይለያሉ። ይሄ እግዚአብሔር ይለየኛል፣ ይሄ ሰው እንዳልሆነ ያደርገኛል፣ ይሄ ይጎዳኛል፣ ይሄ ይጠቅመኛል ብለው የመለየት አቅም አላቸው ወይስ ሙዚቃውን፣ ፕሌሊስታውን፣ ካርቱኑን ምኑን አይተው ይገቡበታል? አደገኛ ነው። ስለዚህ በእነዚህ ሁሉ በሌሎችም በብዙ አይነት መልኩ ይሄን ሁለት ዘላለማዊ ዕጣ ፈንታ ያለበትን ፍጥረት የሚያሳድግ ሰው ቆቅ መሆን አለበት። ከየትኛውን ጊዜ የበለጠ ይሄ ዘመን ልጆች ለማሳደግ ከባድና ፈታኝ የሚሆንበት ጊዜ ነው። ስለዚህ ከየትኛውን ጊዜ የበለጠ በ21ኛው ክፍለ ዘመን ያለ ወላጅ፣ በ21ኛው ክፍለ ዘመን ያለ ክርስቲያን ወላጅ በተለይ እጅግ ትልቅ ጥንቃቄና ንቃት ያስፈልገዋል። ስለዚህ ምን እናድርግ? በዚህ እናጠቃልላለን። አንደኛው ዛሬ ያደረግነውን አጠንክረን መቀጠል ነው። ወደ ቤተክርስቲያን እንዲመጡ ማድረግ፣ ቤተክርስቲያን መጥተው እንዲማሩ ማድረግ ነው። ይሄ ፍጻሜ አይደለም፣ ጅምር ነው። እንደምታዩት አንዳንዶቹ ወደ 10ዎቹ ዕድሜ የሚገቡበት ወደ ወጣትነት የሚሄዱበት ዕድሜ ላይ ነው ያሉት። ሌሎቹ ገና 7ም 6ም 5ም እዛ አካባቢ ነው ያሉት። ለሁላቸውም ግን አንድ መሰረታዊ ነገር አለ። ይሄኛው ዕድሜ የወደፊት ማንነታቸው፣ ስብዕናቸው የሚቀረጽበት
ምን አይነት ሰው ይሆናሉ የሚለው የሚቀረጽበት ነው። በመንፈሳዊም በዓለማዊም በየትኛውም ማለት ነው። ስለዚህ እነዚህ ልጆች መሪዎችም መሆን ካለባቸው ተመሪዎችም መሆን ካለባቸው በየትኛውም ዘርፍ በየሙያቸው፣ በየዝንባላቸው፣ በየተሰጧቸው በየዘርፉ ብዙ መሪዎች አሉ። አሸናፊዎችም መሆን ካለባቸው፣ ተሸናፊዎችም መሆን ካለባቸው፣ ተጽዕኖ ፈጣሪዎችም መሆን ካለባቸው፣ አሊያ የሌሎች ተጽዕኖ የጎበዞች ተጽዕኖ የሚያርፍባቸው መሆን ካለባቸው ዕጣ ፈንታቸው አሁን በእጃችን ነው ያለው። ወዴት ነው የምንወስዳቸው? ምን አይነት ትምህርት ቤት ውሏቸው፣ አዳራቸው፣ እያንዳንዱ በጣም ትኩረት ይፈልጋል። በጣም ትኩረት ይፈልጋል። ስለዚህ አንዱ ልናደርግ የሚገባው እንደዚህ ወደ ቤተ ክርስቲያን ማምጣትና የእግዚአብሔርን ቃል እንዲማሩ እግዚአብሔርን ቃል በመሀል እንኳን ቢጠፉ ዛሬ በቤተ እግዚአብሔር ውስጥ ያላቸው ይሄ ትዝታ ነው ነገ ጎትቶ ወደ ቤተ ክርስቲያን ሊያመጣቸው የሚችለው። ስለዚህ ሁላችንም ከእያንዳንዳችን ተሞክሮ እናውቅ ይሆናል። ወላጆቻችን እጃችን ይዘው ልጅ ሆነን ወደ ቤተ ክርስቲያን ሲያመጡ አንዳንዱ ከረፈደበት በኋላ በምርኩዝ ወደ ቤተ ክርስቲያን የሚያመጣው ይሄ ትዝታ ነው። ይሄ ከሌለ ይሄ ትዝታ ይሄ ስንቅ ዛሬ ከሌላቸው ነገ በሚገጥማቸው ከባድ ከራስን ፍላጎት ጭምር በሚመነጭ ፈተና ውስጥ እጅጉን ይፈተናል። ስለዚህ ወደ ቤተክርስቲያን ማምጣት አንዱ ነገር ነው። በዚህ ብቻ ግን ኃላፊነታችንን ተወጣን ማለት አያስፈልግም። በቃ ማለት ግን አይደለም። ምን ተማሩ? ቤተክርስቲያን መጥቶ የትኛውም እንዳለማዊ ትምህርት ቤት እንደምታውቁት ነው። ጎበዝ የሚሆን ተማሪ አለ፣ ሰነፍ የሚሆን ተማሪ አለ፣ ትኩረት አድርጎ የሚማር ተማሪ አለ፣ በጨዋታ የሚዘናጋ ተማሪ አለ፣ ለአስተማሪው የሚያስቸግር ተማሪ አለ፣ እንደገና የበለጠ ተግቶ ደግሞ የሚከታተል ተማሪ አለ። ቤተክርስቲያን ውስጥ አድርጎ ሁሉ አንድ አይነት አይሆንም። ቤተክርስቲያን ውስጥ አድርጎ አንዳንዱ ወጥቶ መናፍቅ ይሆናል። ከዛ እኔ እኮ ሰንበት ተማሪ ነበርኩ የሚሉ እኔ ካህን ነበርኩ፣ እኔ ዲያቆን ነበርኩ የሚሉ መናፍቃን እኮ አሉን ዛሬ አይደለም አሉን። ግን ምን አይነት ህይወት ነበረው? ሰንበት ትምህርት ቤት ሲመጣ እንዲሁ ዘምሮ መዝሙሩ መድረክ ላይ የሚዘምረው የታይታው ነው ደስ የሚለው ወይስ በዛ ውስጥ ደግሞ መለወጥንና ከእግዚአብሔር ጋር መገናኘትን አግኝቷል? እሱን በደንብ ማስተዋልና መከታተል ያስፈልጋል። ሰንበት ትምህርት ቤት ብቻም አይደለም፣ አብነቱም ደግሞ አለ። እሱን መማር መቻል አለባቸው። እቤት ትልቁ ነገር ግን እቤት ነው። ቅዱስ ዮሐንስ አፈወርቅ እንዳለው ቤታችን ቤተሰብ ትንሿ ቤተክርስቲያን ናት። ቤተሰብ ትንሿ ቤተክርስቲያን ናት። ልጆቻችን ከቤት ወደ ቤተክርስቲያን፣ ከቤተክርስቲያን ደግሞ ወደ ቤት ሳይሆን ከቤተክርስቲያን ወደ ቤተክርስቲያን ነው መሆን ያለበት ነው። ስለዚህ ይሄ ወዴት ይመጣል? እኛ ራሳችን የተለወጠ ህይወት አለን። ልጆቻችን ከቃል የበለጠ በቃል ከሚነገራቸው የበለጠ ከተግባራችን ይማራሉ። እግዚአብሔርን ማሰብን እግዚአብሔርን መፍራትን በእያንዳንዱ እንቅስቃሴያችን ውስጥ በተቻለን መጠን የሚፈትነን የኃጢአት ህይወት ራሱ ቢኖር ከዛ ሁሉ ጋር ሆነንም ቢሆን እግዚአብሔርን ማሰብ፣ ወደ እግዚአብሔር ማልቀስ፣ እግዚአብሔርን መፍራትና በክርስትናችን ለማደግ ጥረት ማድረግ ሁልጊዜ ቢያንስ ሁልጊዜ ስለ ኃጢአታችን ራስን መውቀስ፣ የእግዚአብሔርን ቃል የእግዚአብሔርን ፈቃድ ባለመጠበቃችን ራስን መውቀስ ይሄ ህይወታችን ውስጥ ከሌለ ልጆቻችን ያንን ሊኖሩት አይችሉም። እግዚአብሔርን ማሰብን ገንዘብ ሊያደርጉ አይችሉም። ቤተክርስቲያን ስላመጣናቸው ብቻ ክርስቲያን አይሆንም። ቤታችን ቤተክርስቲያን መሆን መቻል አለበት። ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። የክርስቶስ ቤት ማለት ነው። እያንዳንዳችን የክርስቶስ ቤተ መቅደስ ነው። ገላችን፣ አካላችን፣ ሰውነታችን የክርስቶስ ቤተ መቅደስ ነው። የከበረ ነው እና ቅዱስ ጳውሎስ እንደዛ ነው የሚለው፣ ስጋችሁ፣ ገላችሁ፣ አካላችሁ፣ ሰውነታችሁ የእግዚአብሔር የክርስቶስ ቤተ መቅደስ መሆኑን አታውቁምን? እንግዲያውስ የክርስቶስን ቤተ መቅደስ ወስጄ ከጋለሞታ ጋር ላርክሰውን ይላል። ዛሬ በአለባበሳችን በአነጋገራችን ብዙ አሁን በአንድ ወቅት አንድ አባት ልጃቸው በፊት ሹሩባ ትሰራ ነበር። ከተማ ዘመዶቻቸው ጋር ቆይታ ከዛ ደግሞ ቆርጣው መጣች እና በጣም እጅግ ሊቅ ነበሩና እሷም ብዙም አልተናገሯትም። ግን ምርር ብሎ ታላላቆቿን በጣም ወቀሱ። ለምንድን ነው እንደዛ የተሰማው? ልጅ አይደለች ወይ ሲባል እኔ የሚገደኝ ስለ ሹሩባው አይደለም ማለት ሹሩባውን አስቀያሚነት መቆረጡን ደግሞ ውበት ያደረገውን ፍልስፍና ነው እሱን የሚያሳስበኛል። ስለዚህ ሰው አሁን አባቶቻችን እንዲህ አትልበሱ እንዲህ ልበሱ ይላል። በእውነት እግዚአብሔርም ስለምንለብሰው ይገደዋል ማለት እንዲያው ይሄ ልብሳችን እንዲያው ረጅም መሆኑ አጭር መሆኑ ቀለሙ ሙሉ ይገደዋል ማለት አይደለም። ነገር ግን
በሰውነታችን ላይ የምናደርገው ነገር ሁሉ የውስጣዊ አስተሳሰባችን መገለጫ ነው። ሰውነታችን እግዚአብሔር ቤተ መቅደስ ነው። ስለዚህ ማህተባችን፣ አለባበሳ፣ እያንዳንዱ ነገር ክርስቶስን የሚሰብክ መሆን መቻል አለበት። በዓለም ውስጥ እኛ የክርስቶስ አምባሳደሮች ነን። በማቴዎስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃናችሁ በሰው ሁሉ ፊት ይብራ፣ መልካሙን ስራችሁን አይተው በሰማይ ያለ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። እናንተ የዓለም ብርሃን ናችሁ። እናንተ የዚህ ምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ደግሞ አይጠቅምም ተብሎ ይጣላል። ዓለሙ ጨለማ ነው፣ እናንተ ብርሃን ሆናችሁ ሂዱ። ስለዚህ እነዚህ ልጆችም ሆኑ እኛ እንድናበራ፣ በዓለሙ እንድናበራ እንጂ በዓለሙ ጨለማ እንድንዋል አይደለም። በዓለሙ ራቁትነት እንድንቀና አልነበረም። ዓለሙ በእኛ ጌጥ፣ በእኛ በክርስትና ጌጥ፣ በእኛ በክርስትና አለባበስ፣ በእኛ በክርስትና አስተሳሰብ፣ በእኛ በክርስትና አኗኗርና ባህል እንዲለወጥ ነው የነበረው እንጂ እንዲለውጠን አልነበረም። እንድንውጠው ነው እንጂ እንዲውጠን አልነበረም። አሁን ግን ከባድ ነው። ስለዚህ በጣም ጠንካራ ትጥቅ የሚያስፈልገን፣ በጣም መጠንከር የሚያስፈልገን ከዚህ አንጻር ልጆቻችንን ስናሳድግ በእኛ በረሃችን አኗኗር ውስጥ። ስለዚህ ቤታችንን ቤተክርስቲያን መሆን መቻል አለበት። እግዚአብሔር የሚጠራበት ቤተሰብ በጋራ ትንሽም ብትሆን አጭርም ብትሆን በቀን አንድ ጊዜ ወይ ጠዋትም ይሁን ወይ ማታም ይሁን ቤተሰብ ተሰብስቦ የሚጸልይበትና ስመ እግዚአብሔርን የሚጠራበት ተሰብስቦ መጽሐፍ ቅዱስን የሚያነብበት ስለ እግዚአብሔር ቃል የሚነጋገርበት እንዲህ ያለ ቤት ሲሆን ልጆች የተባረከ ስብዕና ይኖራቸዋል። በዓለም በሚመላለሱበት መመላለስ ሁሉ ውስጥ ጠንካራ የሆነ ስንቅ፣ በዋዛ የማይረታ በዋዛ የማይገረሰስ አንድ ጓደኛቸው በአንድ ጓደኛ ምክር ወደ ሕይወታቸውን ወደሚያበላሽ ክፉ አይነት መንገድ የማያስገባ የማይረታ ስብዕና ይኖራቸዋል። በቴሌቪዥን በሚያዩት በምናምን በሚያዩት ተንሸራተው የሚወጡ እንዳይሆኑ ይረዳቸዋል። በብዙ ብዙ ብዙ ፈተና ነው ያለው። እንደምታውቁ ወጣት እየሆኑ ሲሄዱ ብዙ ፈተና ነው ያለው። በዚህ ሁሉ ውስጥ ማለፍ የሚችሉት እንዲህ ያለ ስንቅ ሲኖራቸው ነው። ስለዚህ የእኛ መለወጥ ለልጆቻችን እውነተኛ ክርስቲያኖች እንዲሆኑ ከፈለግን እውነተኛ ሰዎች፣ ቅዱስ ዳዊት ሰው ሁን እንዳለው ሰው እንዲሆኑ መጽሐፍ ቅዱስ ያለውን አይነት ሰው፣ እግዚአብሔር ያለውን አይነት ሰው፣ ይሄ አዲስ የሆነ ከማይጠፋ ዘር ተወልዳችኋል፣ አዲስ ሰው ሆናችኋል፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ነው ያለው ቅዱስ ጳውሎስ። እንደዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታችን ሰው ዳግመኛ ካልተወለደ ከውሃና ከመንፈስ ካልተወለደ በስተቀር ምን አይሆንም ያለ የእግዚአብሔር መንግስት ላይ አይችልም። እንደዚሁ ዮሐንስ ወንጌል ምዕራፍ 1 ላይ በስሙ ላመኑ ለተከተሉ ለእርሱ የሆኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነዚህም የእግዚአብሔር ልጆች ናቸው እንጂ ከስጋና ከደም የተገኙ አይደለም ማለት። ተፈጥሯችንን ይለውጣል የእግዚአብሔር ልጆች መሆኑ ማለት ያንን ሰውነት ይለውጣል። ከዓለም የሆነውን ሰውነት ከስጋ የሆነውን ሰውነት ይለውጣል። የተለወጠ ሰውነት የተለወጠ ማንነት ያንን አይነት ሰው ራሳችን ለመሆን ልንጋደል ልጆቻችንም ያንን ማየት መቻል አለባቸው። ከህይወታችን መማር አለባቸው። ስለዚህ እስካሁን ህይወታችን ምንም ይሁን ምን እግዚአብሔር ይህችን ቀን ሰጠን። እግዚአብሔር እድሜያችን ላይ ጨመረልን። ስለዚህ ይህችን ቃል ደግሞ ዛሬ እንድንሰማ የምናውቅም እንድናስታውስ እግዚአብሔር ዛሬ ረዳን። ስሙ የተመሰገነ ይሁን። የረዳን ግን ለፍሬ ነው፣ እንድንለወጥ ነው። እንድንለወጥ ልጆቻችን ቤተክርስቲያን አምተን ቃሉ እንዲማሩ በረሃችን ደግሞ በህይወት በመመላለስ በአነጋገራችን ባናኖራችን በምናሳያቸው ፍቅር፣ እንክብካቤ፣ ተግሳጽ ሁሉ ውስጥ ክርስቶስን እንዲያዩ እግዚአብሔርን እንዲያዩ እኛን የሚያስደስተን ልጄ እንዲህ ሲያደርግ ያበሳጨኛል፣ ልጄ እንዲህ ሲያደርግ ያስደስተኛል እኔ የሚለው ሳይሆን በልጆቻችንና በእኛ መሀል መካከለኛ መሆን ያለበት ክርስቶስ ነው። ስለዚህ ልጆቻችን ክርስቶስን እንዲመስሉ የተፈጠሩለትን ዓላማ እንዲመስሉ እግዚአብሔር ለእኛ እነሱን የሰጠበትን ዓላማ ሆነው እንዲገኙ ልናደርግ እኛም ደግሞ ያንን ሆነ ልንገኝ ያስፈልጋል እና እግዚአብሔር እኛንም ልጆቻችንንም ይፈልጋል። ይህንን እንድናደርግ እግዚአብሔር አምላካችን በቸርነቱ ይርዳል። በየጊዜው በየሰዓቱ እሱን ማሰብን እሱን ለመምሰል መትጋትን እግዚአብሔር አምላክ በቸርነቱ ይርዳል ይስጠን። አሜን። ስላስተማረን አምላካችን ስም የተመሰገነ ይሁን። ስብሐት ለእግዚአብሔር።